እኮ ባካ አታስጨንቀኝ ለምንድነው እዚህ መጣው ለምንድነው ያሰሩክ ይሄ ነው ላንቺ መንገር አይለብኝም ግን ሰው ገላል ነው ያለው ምን አይ ወንድሜ አንተ እንደሱ አላደረክም እውነቴን ነው አጥመደውክ ነው ወይኔ ጉዴ ፈላ ኤፍራታ ይፈራችሁ ነገር ሆነ ወይኔ አምላኬ ወይ ሻው ምንድነው ብናደርገው ሲምን እያልሽ ነው የምታውቂው ነገር አለ ኤፍራታ ስትይ ይሄንን ያደረገውን ሰው አውቀዋለሁ እውነቴን ነው አለቀው መገለዋለሁ አንቺ ቢያንስ የጀመርሽውን ጨርሽልኝ እንጂ ወይኔ ጉዴ ፖሊሶች ይሆናሉ ምን ሲልችም ከዶክተሩ ሞት ጋር ተያይዞ ናታን ምንም በማያውቀው እስር ቤት ገብቷል። ታዲያ እስር ቤት የገባበት ምክንያት በመጨረሻም ሰዓት ላይ ከሱ ጋር ነበር የተደዋወለው በሚለው ነበር ፖሊሶች በጥርጣሬ ናታንን ወደ እስር ቤት ያስገቡት። ታዲያ ይሄንን ነገር የሰማችው ጽዮን ቀጥታ እሱን እስር ቤት ለመጠየቅ ነበር ሄደችው። ለምንድነው ያሰሩክ ብላ ስትጠይቅ ሰው ገለሃል በሚል ጥርጣሬ ነበር የታሰርኩትኝ ሲላት ጽዮንም ያስታወሰችው ከዚህ በፊት ናታን ላይ ቪዲዮ ቀርጾ ስለነበር ያፌት በሱ ነው ያፌት እስር ቤት ያስገባው የሚለው ነበር አይምሮዋ ላይ የተቀረጸላት። ከዛም ለናታን ኤፍራታ የፈራችው ነገር ደረሰ እንዴ በማለት ትናገራለች። ናታንም ጥርጣሬ ገብቶታል። ምን ማለት ፈልገሽ ነው ያወራሽውን የጀመርሽውን ወሬ ጨርሽልኝ ስላት እሷ ግን ይሄንን ነገር ያደረገውን ሰው አውቃለሁ እገላለሁ በሚል ነበር ተናዳ ስሜታዊ ሆና ከናታን የተለየችው። ከዛም እንደተለየች ቀጥታ ወደ ያፌት ነበር ያቀናችው። ምክንያቱም ያፌት ከዚህ በፊት ናታን ላይ ቪዲዮ እንደያዘ እሷና ኤፍራታ ብቻ ነበር የሚያውቁት። ታዲያ ወደ እሱ ቤት ነበር ያቀናችው። ወንድሜን ለሁለተኛ ጊዜ እስር ቤት የከተተው እሱ ነው በሚለው ነገር ግን ያፌት አይደለም ይሄንን ነገር ያደረገው። ከዛም በኋላ ቀጥታ እነሱ ቤት ስትሄድ አቤል ነበር በሩን የከፈተላት። አቤል ሲከፍትላት እንግዲህ በጩቤ ወግተዋለች። ምክንያቱም ያፌት ነው ብላ ስላሰበች ነበር እንደዛ ያደረገችው። ኤፍራታም ናታን እንደታሰረ አልሰማችም። ታዲያ አሁን ጽዮን አቤልን ወግተዋለች። ከዛ በኋላ የሚፈጠረውን ነገር ክፍል 110 ላይ የምናየው ይሆናል። ነገር ግን አሁን ላይ ያሰበች ያለችው ጽዮን ካለ ያፌት ይሄንን ነገር የሚያደርገው የለም ብላ ነው የምታስበው።
ነገር ግን ጽዮን ነገሮችን አላስተዋለችም በችኮላ ነበር ከዚህ በፊት ያፌት ቪዲዮ ስለያዘበት ብቻ ተጠራጥራ ነው እንጂ ቀስ ብላ ወይ ደግሞ ከቤዛ ጋር ተገናኝታ ቢሆን ኖሮ ናታን በሌላ ኬስ እንደታሰረ ታውቅ ነበር ስለዚህ አቤል ላይም ያፌት ነው ብላ እርምጃ አትወስድም ነበር ማለት ነው አንዳንድ ጊዜ ነገሮች ሲፈጠሩ ረጋ ብሎ ማሰብን የሚያክል ነገር የለም ከጽዮን የምንረዳው በችኮላ ያደረገችው ነገር መጨረሻ ላይ እንደሚጸጽታት ነው ምክንያቱም አንድ ሰው በወንጀል እንዲጠረጠር አድርጓል ብላ ያፌትን ስለምትጠረጥር እንጂ ናታን የታሰረበት ኬስ በሌላ ኬስ ነበር ፖሊሶች ናቸው ተጠራጥሮ ያሰሩት እንጂ በያፌት ጉዳይ አልነበረም የታሰረው ታዲያ ከዛ በኋላ ትዝታም የናታንን መታሰር ከሰማች በኋላ ማን ነው እንደዚህ ሊያደርግ የሚችለው ናታንስ ያንን የተጠረጠረውን ሰው ወይ ደግሞ ዶክተሩን ይገላል ብለ ታስባለህ እንዴ ብለዋለች ለደወለላት ሰው ትዝታ ከዛም በኋላ እንግዲህ ማን ነው ይሄንን ነገር ማድረግ የሚችለው የሚለውን ነገር ተጠርጣሪ ቢያድርባትም ነገር ግን ያፌት ነው እንደዚህ ሊያደርግ የሚችለው እንጂ ናታን ሰው አይገልም የሚለውን ነገር ተረድታለች ስለ ናታንም ለማወቅ ደግሞ የራሷ የገዛ ልጇን ለመጠየቅ ዲቦራን ለመጠየቅ እየፈለገች ነው ያለችው ምክንያቱም ዲቦራ ደግሞ በተቃራኒው እናቷን ለማስቀናት ወንድሟ ክላስ ገብታ ወንድሟ ሳይኮረኩራት እየኮረኮርከኝ ነው እኮ ብላ እንግዲህ ያስመሰለች እየሳቀች እናቷን ለማናደድ ወንድሟ ላይ እንግዲህ ድራማ እየሰራች ስለነበር ወንድሟ ደግሞ በዚህ ሁኔታ ተበሳይቷል እናትሽን ለማናደድ ብለሽ ነው እንዴ ክላሴ ገባሹ ደብሮኛል ብለሽ እኮ ስለነበር ነው ክላሴ ያስገባውሽ እንጂ አላስገባሽም ነበር ምን አይነት አስመሳይ እህትንሽ ብሎ እንግዲህ አስፈንጥሮ አስወጥቷታል ሌላኛውና ዋነኛው ነገር በአሁን ሰዓት ላይ ያፌት በጣም ደስ ብሎታል እኔን ሳይጠረጥሩ ናታንን ተጠርጣሪ አድርጎ እስር ቤት ስላስገቡ ይሄ ነገር ተደውሎ ሲነገረው በጣም ደስ ብሎታል ማለት ነው በገዛ እጁ እንግዲህ እስር ቤት ገብቷል እያለ ነበር የገደለውም ሰው ማን ሊሆን ይችላል ብሎ እየጠየቀው ነበር ለደወለለት ሰው አይ እሱን እንኳን እኔ ማላውቅም ብሎታል ማለት ነው እንግዲህ ገዳዩ እሱ እንደሆነ ስለሚያውቅ ናታን በመታሰሩ ደግሞ ያፌት በተቃራኒ በጣም ደስ ብሎታል ናታንስ ማን ይሆን ከእስር ቤት የሚያስወጣው የዲያራ እናት ወይስ ቢኒያምና ኢንስፔክተሩ ይሆኑ የሚያስወጡት ወይስ ትዝታ ለራሷ ስራ ስለምትፈልግ የሆነ ሰበብ ፈጥራ ናታንን ልታስፈታው ትችላለች ናታን ለአሁኑ የታሰረው በጥርጣሬ ነው ትክክለኛ ገሏል ተብሎ አይደለም በጥርጣሬ ከዶክተሩ ጋር መጨረሻ ላይ የተደዋወለው ናታን ስለሆነ ብቻ ነው በጥርጣሬ ናታንን እስር ቤት ውስጥ ያስገቡት እንጂ ሙሉ በሙሉ ገሏል በሚለው አይደለም ይህንን ነገር ሲሰማ ደግሞ አቶ ያፌት ራሱ እንዳደረገ ስለሚያውቅ አቶ ናታን አንተ በገዛ እጅ እስር ቤት ገባህ እንዴ ብሎ ደስ ብሎታል ማለት ነው የያፌት መጨረሻ እንግዲህ የሚቀጥሉ ክፍሎች ላይ የምናየው ይሆናል ነገር ግን ጽዮን ስሜታዊ ሆና ሄዳ አቤልን ስለወጋች ምን የሚፈጠር ይመስላችኋል ያፌትስ ጽዮን አቤልን እንደዚህ ማድረጉን ከሰማ ምን አይነት እርምጃ ይወስድባት ይሆን እንግዲህ እንደሚታወቀው ለጽዮን ልዩ የሆነ ፍቅር አለው ምክንያቱም እህቴ ናት ብሎ ስለሚያስብ እሷ ላይ የሚደረጉ ነገሮችን በሙሉ አይወድም ታዲያ አሁን ወደ እሱ ቤት ያቀናችው ጽዮን እሱን ለመውጋትና ወይ ደግሞ እሱን ለመግደል ነበረ ቀጥታ እነ ኢፍራታ ቤት ያቀናችው ነገር ግን በሩ ላይ ያገኘችው አቤል ስለነበረ ጨለማም ስለነበረ ያፌት በሚለው ነው የወጋችው ደንግጣለችም እንባዋ እርግፍ እያለ ነበር ኢፍራታም በዚህ ሁኔታ ላይ በጣም ደንግጣለች አቤል መወጋቱን እንዲሁም ደግሞ ጽዮን አቤልን እንደወጋች ባየች ሰዓት ላይ ደንግጣለች ሁኔታዎቹን እንግዲህ ያው የምታየው ይሆናል እዛው ለምንድነው የወጋሹ የሚለውን ነገር እንዲሁም ደግሞ ናታን መታሰሩን አልሰማችም ኢፍራታ ይሄንን ነገር ከሰማችን በኋላ ደግሞ ያው ያፌት ነው ያሳሰረው የሚለው ነገር አይምሮዋ ውስጥ ስለሚመጣ እንዲሁም ደግሞ ጽዮንም እውነታውን ስትናገር ከዚህ በፊት እንግዲህ ያው የሚቀርጽባት ነገር አለ ከኢፍራታ ጋር የተወያዩት ያፌት የናታንን ቪዲዮ ናታን ሰው የገደለ አስመስሎ ቪዲዮ መረጃ ይዞበት ስለነበረ ያንን ኬዝ ስለምታውቅ ነው እንግዲህ ያፌት ላይ እርምጃ ለመውሰድ የበቃችው ጽዮን
ጽዮን በአሁን ሰዓት ላይ በጣም ታሳዝናለች። ወንድሟ ካንዴም ሁለቴ እስር ቤት ገብቷል። ባላደረገው ነገር ነው የታሰረው። ታዲያ ሁሉንም ነገር ስለምታውቅ ነው በብስጭት ወደ ያፌት ቤት ያቀናቸው። አሁን ላይ ደግሞ ነገሮች ወደሷ ይዞራሉ ማለት ነው። እንግዲህ መጨረሻውን የሚቀጥሉት ክፍል ላይ የምናየው ይሆናል። ያፌትም እንግዲህ የራሱን ስራ እየሰራ ነው ያለው። በሌላ በኩል ደግሞ በሴቶቹ በኩል በጣም እየተጎዳና እንዲሁም ደግሞ ሴቶች እንደ ተሸጡበት የሚያሳይ መረጃ የራሱ ቅጥረኛ እያወራው ነበረ። ታሬ ደግሞ እንዳይናገር አድርጎታል። ስለዚህ ታሬን ጠይቃለሁ እያለ ነው አቶ ያፌት ማለት ነው። የያፌትን መጨረሻ እንግዲህ ፈጣሪ ያሳየን። ሐረግ ድራማ ላይ እንግዲህ ብዙ ትዕግስት አስጨራሽ የሆኑ ሰዎች አሉ። በተለይ ሉሊት እንግዲህ በድጋሚ ወደ ጽዮን ቤት ወይ ደግሞ ወደ ቤዛ ቤት ተመልሳለች። ጽዮን እሷ በመመለሷ ደግሞ በጣም ተናዳለች። ቤዛ እንግዲህ አማራጭ ብታጣ ነው በአሁን ሰዓት ላይ እንግዲህ ነገሮች ጽዮን ላይ እየተደራረቡ ነው። አሁንም በድጋሚ ናታን መታሰሩን ስላልሰማች ነው እንጂ በዛ ሰዓት ላይ እንግዲህ ናታን በአጋጣሚ ሆኖ ስለታሰረ በዛ ላይ ደግሞ የአባቷን መሞት ከሰማች እንግዲህ መቋቋም አትችልም። ይሄንን ነገር አስባ ነበረ ቤዛ ያደረገችው። አሁን ላይ ደግሞ ጽዮን እንዴት እንደዚህ ታደርጊያለሽ? እሷን ወደ ቤት መመለስ የለብሽም ነበረ እንድትገለይ ነው እንዴ የምታስቢው ብላታለች። ሉሊትም ደግሞ የራሷን እቅድ እንግዲህ በውስጧ ያወራች ነበረ። ልክ እንደ በፊቱ አሁንም እንግዲህ ከኮብልስቶን ጋር አጋጭሻለሁ የሚል ሐሳብ አላት። እንግዲህ ምን እንደምታደርግ የሚቀጥለው ክፍል ላይ የምናየው ይሆናል። ጽዮንና ናታን እንዲሁም ደግሞ ኤፍራታ እንግዲህ ደስ ብሏቸው የደስታ ህይወትን የሚኖሩት መቼ ነው የሚለው ነገር ለተመልካች ነው። እንግዲህ ያው ድራማ ቢሆንም ብዙ አስተማሪ የሰው ህይወት ውስጥ ያለው ወይ ደግሞ በህብረተሰቡ ውስጥ ያለውን ነገር በድራማ መልኩ የሚተውኑትን እኛም እንግዲህ ተመረንበታል። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።